የተወዳጇ ድምፃዊት ለምለም ኃይለ ሚካኤል አሳዛኙ የትዳር መጨረሻ። ለምለም ኃይለ ሚካኤልን እንግዲህ ለመጀመሪያ ጊዜ ያየናት የኛ በተሰኘ ተከታታይ የሬዲዮ ድራማ ላይ ነው። እዛ ላይ ካሉት 5 ገጸ ባህሪያት መካከል አንዷ ገጸ ባህሪ ነበረች። በጣም ተወዳጅና ለየት ያለም ካራክተር ያላት ገጸ ባህሪ ነበረች። እንግዲህ የወንዳ ወንድ ገጸ ባህሪን ተላብሳ የምትጫወት ተወዳጅ ገጸ ባህሪ ነበረች። ረዘም ላለ ጊዜ እንግዲህ ይህ ግሩፕ የተለያዩ አስተማሪ አዝናኝ ፕሮግራሞችን የሬዲዮ ድራማዎችን በተለያዩ ቦታዎች ላይ ሲያቀርብ እንዲሁም ደግሞ እንደ ኮንሰርት ሙዚቃዎችን በተለያዩ ክፍለ ሀገራት ላይ እየዞሩ ሴቶች ላይ የሚደርሰውን ጥቃት እንዲሁም ደግሞ ጎጂ ልማዶችን በመቅረፍ ደረጃ ወይም በማስተማር ደረጃ የተለያዩ ስራዎችን ረዘም ላለ ጊዜ ሰርተው ነበረ። ከዛ በኋላ ግን ይህ ፕሮጀክት ከተቋረጠ በኋላ ለተወሰነ ጊዜ ራሳቸው ግሩፕ ፈጥረው ከአንድም 2-3 ሙዚቃዎችን ለመስራት ሞክረው ነበር። ነገር ግን ያው እንግዲህ የህይወት ሩጫ ደግሞ ይህንን ያሰቡትን ስራ ሊያስቀጥላቸው ስላልቻለ ሁሉም ወደ የራሱ የህይወት ሩጫ በመግባቱ ምክንያት ሊከፋፈሉ ችለዋል። ሁሉም በየራሳቸው በየፊናቸው በዚሁ ስራ ላይ የቀጠሉም አሉ። እንዲሁም ደግሞ ይህንንም ስራ አቁመው በሌላ ስራ ላይ የተሰማሩም አሉ። ይህንን ስራ ካልተዉት ድምፃውያን መካከል ወይም ይህንን ስራ ካላቆሙት የግሩፑ አባላት መካከል እንግዲህ ለምለም ኃይለ ሚካኤል አንዷና ተጠቃሿ ናት። የተለያዩ ውብ ነጠላ ዜማዎችን ስታስደምጠን እንዲሁም ደግሞ ባሳለፍነው ዓመት እጅግ ምርጥ የሆነ አልበምን ያስደመጠችን ጎበዝ ድምፃዊት ናት። ከዚህ ግሩፕ ውስጥ እንግዲህ አብዛኞቹ በሚባል ደረጃ ባልሳሳት 3 ወይም 4 ከገንዘቡ ውጪ፣ በነገራችን ላይ ይህ ፕሮጀክት ከፍተኛ የሆነ ገንዘብ ተበጅቶለት ሲሰራ የነበረ ፕሮጀክት ነው በሰዓቱ። አሁን ላይ ለኛ እንኳን ዋው የምንለውን የደሞዝ ስኬል ያኔ እነሱ ይከፈላቸው ነበር። ከአበል ውጪ ከፍተኛ የሆነ ገንዘብ ነበረ በደሞዝ መልክ ሲከፈላቸው የነበረው። እጅግ ከፍተኛ የሆነ ገንዘብ እንግዲህ ከዛሬ 10 ዓመት በፊት ነው እያልኳችሁ ያለሁት። አሁን ለኛ ብርቅ የሆነብንን ገንዘብ ያኔ ለነሱ እንደ ቀልድ ይከፈላቸው ነበር። እናም እንደነገርኳችሁ ከ5ቱ ባልሳሳት 4ቱ ከገንዘቡ ባሻገር አንዳንድ ልጅ አትርፈውበታል ወይም ወልደው ለማሳደግ ተገደዋል። ማለትም የጀመሩት የፍቅር ግንኙነት ሊዘልቅ ባለመቻሉ ምክንያት ልጃቸውን ብቻቸውን ለማሳደግ ተገደው ነበረ። ይህንን ያስተዋለችው ለምለም እንደዚህ አይነት ህይወትን ላለመምራት በጽኑ ታግላ ነበረ። እናም በሰዓቱ ከዛ ባገኘችው ገንዘብ የራሷን ስራ ለመጀመር አቅዳ እንዲሁም ቤትና መኪናዋን ገዝታ ወዲያውኑ ነበር ይሄ ፕሮጀክት ሲቋረጥ ወደ ትዳር ዓለም የገባችው። እናም በቅርቡ እንደተናገረችው ከሆነ የትዳር ዓለም ለሷ ቀላል አልነበረም። ብዙ ፈተናዎች፣ ብዙ ውጣ ውረዶችን አሳልፋበታለች። በትዳሯም እንግዲህ 2 ሴት ልጆችን ከፈጣሪ በስጦታ መልክ አግኝታለች። እናም ቅድም ለመንገር እንደሞከርኩት ከ5ቱ ውስጥ በትዳር ያለችው ወይም የነበረችው እሷ ብቻ ነበረች። በትዳር ውስጥ 2 ልጆችን ማፍራት የቻለችው እሷ ብቻ ነበረች። ባሏ እንግዲህ ወይም ያገባት ሰው ድምፃዊ መሆኗን ያውቃል። የተለያዩ ክለቦች ላይ ትሰራ እንደነበርና ልትሰራም እንደምትችል ያውቃል። ሙያዋን አምኖበት ወዶት ነው ወደዚህ ህይወት ውስጥ አብሯት ለመግባት ፈቃደኛ የሆነው። በነገራችን ላይ ትዳር የምንለው በ2 ሰዎች ስምምነት የሚደረግ አብሮ የመኖር ፍቃድ ነው እንጂ አንደኛው ስለታገለ አንደኛው ብቻ ስለፈለገ የሚሆን ነገር አይደለም። ምናልባት አንደኛው ብቻ ስለፈለገ ትዳሩ ሊመሰረት ይችላል። በግድም ይሁን እንግዲህ በቤተሰብ ጫናም ይሁን ወይ በማስፈራራትም ይሁን ይችላል ትዳሩ ሊመሰረት ይችላል። ነገር ግን ዘላቂነት እንዲኖረው እንደ እናቶቻችን፣ እንደ አያቶቻችን፣ እንደ ቅድመ አያቶቻችን ዘላቂነት እንዲኖረው ግን የሁለቱ ሰዎች አብሮ የመኖር ፍላጎት ወሳኝነት ያለው ጉዳይ ነው። ትዳር እንደምናየው ወይም እንደምንሰማው ቀላል የሆነ ነገር አይደለም። ቤተሰቦቻችንን ወይ አካባቢያችን ላይ ያሉ ሰዎችን በትዳር ስኬታማ ናቸው ተብለው እንደ ምሳሌ የሚጠቀሱ ሰዎችን በምናስተውልበት ጊዜ በቃ
እኛም የምንመኘው ያንን ነው። በቃ እንደነንትና ነው የምንፈልገው። ካገባሁማ እንደዚህ እንደ ከሌ አይነት ሰው ነው፣ እንደ ከሊት አይነት ሴት ነው የምትረዳኝ። አንድም ቀን እኮ ሲጣሉ ሰምተን አናቅም፣ አንድም ቀን እኮ ሲጨቃጨቁ ሰምተን አናቅም ነው የምንለው። አርአያ የምናደርገው እነዛን ሰዎች ናቸው። ነገር ግን እነዛ ሰዎች ሳይጣሉ ወይ ሳይጨቃጨቁ ወይ የሚያጋጫቸው ጉዳይ የሚያለያያቸው ጉዳይ ሳይኖር ቀርቶ ሳይሆን ያንን ነገር ለእኛ ስለማያሳዩ ነው፣ ወይም ለሌላው ሰው ጸባቸውን ስለማያሳዩ ነው። ፍቅራቸውን ብቻ እያሳዩን ስለሆነ ያደግነው ወይም የተመለከትነው የሚመስለን በቃ ትዳር ውስጥ ጸብ የሌለ፣ ትዳር ውስጥ መጋጨት የሌለ፣ ትዳር ውስጥ ልዩነት የሌለ ነውና መጨረሻ ልክ እኛ ስንገባበት የሆነች ግጭት ስትፈጠር፣ የሆነች መለያየት፣ አለመስማማት ሲፈጠር ይከብደናል። ምክንያቱም እነከሌኛ ሲጣሉ አይተን አናቅም፣ ወይ እናትና አባቶቻችን ሲጋጩ ሰምተን አናቅም። ስለዚህ ጸብ የሌለበት ነገር ነው የሚመስለን እና የሆነች ነገር ስትፈጠር በተለይ አሁን ላይ መቋቋም ይከብደናል፣ ፈተናውን ማለፍ ይከብደናል እና ለውሳኔ እንቸኩላለን። በቃ ያየነው ትዳር ይሄ አይደለም፣ እኛ እያየን ያደግነው ትዳር ይሄ አይደለም ብለን ለውሳኔ እንቸኩላለን። በእርግጥ በማንም ላይ መፍረድ አይቻልም። ምክንያቱም የሚኖረው ሰው ነው ህመሙን የሚያውቀው፣ ያለፈበትን መንገድ የሚያውቀው። መሀሉን ሳይነግሩ ስላሳደጉን በቃ እኛ ተረድተን ያደግነው ወይም በዚህ ዘመን ላይ ያለ ሰው ተረድቶ ያደገው የትዳር መንገድ ልክ የሆነ አይመስለኝም። ምክንያቱም በከተማችን ላይ ፍቺ በጣም እየተበራከተ ከመምጣቱ የተነሳ መንግስት እንኳን ስጋት ገብቶት ከዚህ በኋላ የጋብቻ ትምህርት ተምሮ ሰርተፍኬት ያልወሰደ ሰው ትዳር መመስረት አይችልም እስከ ማለት ደረጃ ሊደርስ ተገዷል። ምክንያቱ ደግሞ እንግዲህ እየተበራከተ ያለው የፍቺ መጠን ነው። በዛው ልክ ጋብቻ ይመሰረታል፣ የዛኑ እጥፍ የሚያህል ደግሞ ፍቺም እየተከናወነ ነው የሚገኘው በከተማችን ላይ እና እንደ ሀገር እጅጉን አስጊ የሆነ ሁኔታ ላይ ደርሰናል በዚህ መንገድ። ወደ ዋናው ጉዳያችን ስንመለስ እንግዲህ ለምለም ኃይለ ሚካኤል በቅርቡ በሰጠችው ቃለ መጠይቅ ላይ እንግዲህ ትዳሯን ለማቆየት በጣም ብዙ እንደደከመች፣ በጣም ብዙ መስዋዕትነትን እንደከፈለች ገልጻለች። ልጆችን ለብቻ ማሳደግ ወይም ሲንግል ማም የሚለውን ስም በጣም ነው የምጸየፈው፣ በጣም ነው ምጠላው። በህይወቴ ያ ነገር እንዲከሰት አልፈልግም ነበርና እንደዛ እንዳልሆን ከአቅሜ በላይ እጅግ በጣም ብዙ ዋጋዎችን ከፍያለሁኝ። ያ ነገር መሆን የለበትም ብዬ ብዙ ነገሮችን እያየው እንዳላየው አልፌያለሁ። ላይ ብዙ ነገሮችን ቢደረጉም ነገር ግን ልጆቼን ለብቻዬ ላለማሳደግ ስል፣ ያንን ህይወት ለልጆቼ ላለማሳየት ስል የቻልኩትን ያህል ከአቅሜም በላይ ብዙ ነገርን ሞክሬ ነበር፣ ግን ደግሞ አልተሳካም ብላለች። እንግዲህ 10 ዓመት ያህል ትዳሯን ለማቆየት ብዙ ዋጋ ብትከፍልም እንዳልተሳካላት ነው የገለጸችው። እንግዲህ እንደ ሀገራችን አባቶች አባባል የጠሉት ይወርሳል፣ የፈሩት ይደርሳል ይባላል እና ለምለምም እንግዲህ ሲንግል ማም የሚባለውን ስም መስማትም አትፈልግም። በህይወቷ ላይም እንዲያጋጥማት የማትፈልግ ሴት ነበረች። ያንን የምትጠላው ነገር እሷ ላይ እንዳይደርስ እሷ እንደገለጸችው ከሆነ ከአቅሟ በላይ ብዙ ዋጋዎችን ከፍላለች። ለ10 ዓመት ያህል ታግላለች። ነገር ግን እንግዲህ እግዚአብሔር አልፈቀደውም። ያን ያህል ዋጋ የከፈለችለት፣ ያን ያህል የለፋችለት የትዳር ህይወት በፍቺ ተጠናቋል። ነገር ግን ከኔ የቀረ የምትለው ነገር እንዳይለም ገልጻለች። በቃ እኔ ማድረግ ያለብኝን መክፈል ያለብኝን ካለብኝም በላይ ዋጋ ከፍያለሁ። ስለዚህ በመሆኑ ተቆጭታለች። ነገር ግን ከሷ ጥፋት ባለመሆኑ ደግሞ ሰላም እንደሚሰማት ገልጻለች። ይሄ ነገር እሷ ላይ በመድረሱ ውስጧ እንዳዘነ፣ ልቧ እንደተሰበረ ገልጻለች። በነገራችን ላይ የፍቺ ሁኔታ ብዙ ጊዜ ገኖ የሚታየው ታዋቂ ሰዎች ላይ ነው። ለነገሩ ታዋቂ ሰዎች ላይ ፍቺ ብቻ ሳይሆን ምንም አይነት ነገር ያው ይገናል። ህዝብ ፊት የሚቀርቡ ስለሆነ እያንዳንዱ ነገራቸው ሚዲያ ላይ የሚወጣ ስለሆነ በጣም ይገናል። ማለት እነሱ ላይ መደረግ የሌለበት ነገር ይመስለናል። የሆነ ጥፋትም ሲያጠፉ ሰው መሆናቸውን እንረሳለን። እናም ደግሞ እንደዚህ አይነት ጉዳዮችም ሲገጥማቸው
በቃ ልክ እንደ ጥፋተኛ ታዋቂ ስለሆነ ነው፣ ታዋቂ ስለሆነች ነው፣ ገንዘብ መጣ ምናምን የሚሉ አንዳንድ ጥሩ ያልሆኑ አስተያየቶች ሲሰጡ እናስተውላለን። በነገራችን ላይ እነዚህ ግለሰቦችም ሰዎች ናቸው። ሰዎች ላይ ሌላ ሰዎች ላይ የሚያጋጥመው ፈተና ሁሉ ሌሎች ሰዎች ላይ የምናያቸው ስህተቶች ሁሉ እነዚህም ሰዎች ሊያጠፉ እነዚህም ሰዎች ሊያጋጥማቸው ይችላልና በተቻለን አቅም እንደዚህ አይነት አጋጣሚዎች ሲፈጠሩ አርቲስቶች ላይ ወይም ታዋቂ ሰዎች ላይ ከመፍረድ እንቆጠብ ለማለት እወዳለሁ። በዚህ አጋጣሚ እንግዲህ ለምለምዬ እግዚአብሔር ልፋትሽን፣ ድካምሽን፣ የከፈልሽውን ዋጋ ቆጥሮ ፈጣሪ እንዲክስሽ እንመኛለን። ምናልባትም የጥሞና ጊዜም አስፈልጓችሁ ሊሆን ይችላልና እግዚአብሔር ካለ ተመልሳችሁ የምትሆኑበት ልጆቻችሁን አብራችሁ የምታሳድጉበት ዘመን እንዲመጣ እንመኛለን። ለዛሬ የያዝነው መረጃ እንግዲህ ይህንን ይመስል ነበር። መልካም ጊዜ፣ ቸር ያሰማን።